የብስክሌተኞች ሀገር ነች፣ የቆንጆዎች መናኸሪያ፣ ድሃ ሀገር ነገር ግን እርዳታ የማይፈልግ መንግስት፣ ሀገር ወዳድ ዜጋ ግን ጨቋኝ አስተዳደር፣ ሰላም ፈላጊ ህዝብ ነገር ግን ጦረኛ መሪ አላት። ኤርትራ የምታስገርም ሀገር ነች። ዛሬም ድረስ አለኝ ብላ የምትጠቀምባቸው 70 ከመቶ መሰረተ ልማቶቿ ጣሊያን ቅኝ በገዛችባት ጊዜ የተገነቡ ናቸው። የሚመለከቷቸው አስፓልቶች፣ የከተማዋ አብዛኛዎቹ ፎቆች፣ ድልድዮቿ፣ ከተሞቿን የሚያገናኘው ብርቅየው የባቡር መንገዷ፣ ውሃ የምታገኝበት የኤሌክትሪክ የዘረጋችበት መስመሯ፣ አብዛኛው የፍሳሽ ማስወገጃዋም ጭምር የገነቡላት ጣሊያኖች ናቸው። ትንሿ ሮም እያሉ ነው የሚጠሯት። ዋና ከተማዋን ያዩ ትንሿ ሮም ቢሏት አይደንቅም። አፍሪካ ውስጥ የጣሊያኖች የቅኝ ግዛት ታሪክ አንድ ብሎ የጀመረባት ሀገር ነች። ታዲያም ዛሬም ድረስ ተጽዕኖ አልለቀቃትም። ጣሊያንኛን አቀላጥፎ የሚናገር ማህበረሰብ፣ የኪነ ህንፃዋ ጥበብ፣ የመንገዶቿ ስያሜ ጊዜው 1930ዎቹ ቦታው ደግሞ የጣሊያኗ ሮም አሊያም ሚላን ውስጥ የተገኙ ሊመስሎት ይችላል። የአፍሪካዋ ሰሜን ኮሪያም የሚሏት አሉ። እውነት አላቸው። ነፃነቷን አግኝታ አገር ሆና ከተመሰረተችበት ዕለት ጀምሮ ላለፉት 31 ዓመታት አገር አቀፍ ምርጫ ብሎ ነገር አታውቅም። አይደለም ለስልጣን መወዳደር፣ ስለ ስልጣን ማውራት ኤርትራ ውስጥ በመንግስት ያስቀጣል። የፖለቲካ ተቃውሞ ደብዛዎትን አስጠፍቶ ነበሩ ያስብሎታል። አገሪቱ አንድ ፓርቲ ነው ያላት፣ እሱም የመሪዋ ብቻ። ዜጎቿ ከከተማ ወደ ከተማ ለመንቀሳቀስ የመንግስት ፍቃድ ያስፈልጋቸዋል። ከመንግስት ጋር ተከባብሮ በሰላም ሀገሪቱን የመልቀቅ ሀሳብ ያለው ጎብኚ እግሩ ከዋና ከተማዋ ውጭ አይረግጥም። በመሰረተ ልማት ግንባታ ወደ ኋላ ቀርታለች። ከዘመናዊነት ጋር የተቃቃረች ነው የምትመስለው። የኢንተርኔት አገልግሎት በዋና ከተማዋ ያውም በተመረጡ ቦታዎች ላይ ያገኛሉ። ነገር ግን ኢንተርኔቱ ቢገኝ ማህበራዊ ሚዲያዎች ማዕቀብ ተጥሎባቸዋል። ገንዘብ ቢያስፈልገውት የሚያቀብሎት ኤቲኤም የለም። የሞባይል ባንኪንግ አቤት ቴክኖሎጂ የሚያስብል የማይገኝ ቅንጦት ነው። ብሔራዊ ውትድርና ዛሬም አልቀረም። ተማሪዎች የሃይስኩል ትምህርታቸውን ሲያጠናቅቁ በግዳጅ ወደ ወታደራዊ ማሰልጠኛ ይላካሉ። ለሀገር ማገልገሉ ባልከፋ ነበር። ነገር ግን ለ18 ወራት ተብሎ የገቡበት ውትድርና ለ18 ዓመት አሊያም የህይወት ዘመን ዕጣ ፈንታ ሆኖ ሊቆይ ይችላል። በዚህ ምክንያት ወጣቶች ሀገራቸውን ጥለው ይሰደዳሉ። እሱ ከቀናቸው ነው ታዲያ። ከከተማ ወደ ከተማ ለመንቀሳቀስ ህግ ያወጣው መንግስት ከሀገር ውጭ ሲሆን ሁኔታው ይከፋል። ዜጎች ከሀገር ውጭ ጉዞ ለማድረግ በቅድሚያ የብሔራዊ አገልግሎታቸው እንደጨረሱ የሚያሳይ መረጃ ማቅረብ ግዴታቸው ነው። ችግሩ ግን አብዛኛው ወጣት ይሄ የለውም። ስለዚህ ህገወጥ ስደት አማራጭ ይሆናል ማለት ነው። መጀመሪያ ወደ ጎረቤት ሀገራት ከዛም ወደ አውሮፓና መካከለኛው ምስራቅ ይሻገራሉ። ኢትዮጵያ ለአብዛኛዎቹ ቀዳሚ መዳረሻ ነች። 180 ሺህ ኤርትራውያን ይኖሩባታል። ሱዳን ትከተላለች። የኤርትራ የህዝብ ቁጥር ከ3.5 ሚሊዮን እስከ 6.5 ሚሊዮን ይገመታል። ግራ እንዳይጋቡ፣ ኤርትራ በታሪኳ ህዝቦቿን ቆርጣቸው አታውቅም። ስንት ልጆች አሉሽ ቢሏት እንጃ ነው ምላሿ። ነገር ግን 3.6 ሚሊዮን ነው የሚለው ብዙዎችን አስማምቷል። እኛም ይሄንኑ እንጠቀም። ታዲያ ከዚህ የህዝብ ቁጥር 1/3ኛው በስደት በተለያዩ ሀገሮች ውስጥ ይኖራል። አስመራ የኤርትራ ትልቋም ዋናዋም ከተማ ነች። ከ900 ሺህ በላይ ዜጎች ይኖሩባታል። አፍሪካ ጽዱ ከተሞች መካከል አንዷ ነች። ለነገሩ ኤርትራ በጽዳት አትታማም። ሀገር የሚያቆሽሸውን የፕላስቲክ ዘንቢል ለምሳሌ በሀገሯ ጥቅም ላይ እንዳይውል ከከለከለች ይሄው ድፍን 20 ዓመት ሞላት። አስመራ የተረጋጋች ከተማ ነች። አንዳንድ ሰፈሮቿማ ጭራሽ ሰው የሌለባቸው ሊመስሉ ይችላሉ። አስመራን የጣሊያን የእጅ ስራ ውጤት ልንላት እንችላለን። የመሰረቷትም ዋና ከተማ አድርገው የሾሟትም ጣሊያኖች ናቸው። እስከ 18ኛው ክፍለ ዘመን መጨረሻ የኤርትራ ዋና ከተማ ምጽዋ ነበረች። ነገር ግን ጣሊያኖች ኤርትራን ሲቆጣጠሯት በምስራቅ አፍሪካ ውስጥ ትልቅ ግዛት የመመስረት ህልም ነበራቸው። ለዚህ ደግሞ ከምጽዋ ይልቅ አስመራ ተመረጠች። ተስማሚው አየር ጸባይዋ፣ ለግንባታ ምቹ የሆነ አቀማመጧ አይን ውስጥ ከተታት። ከሁሉ በላይ ግን ስትራቴጂካዊ አቀማመጧ ተመራጭ አደረጋት። በፈረንጆቹ 1897 አስመራ የዋና ከተማነትን ማዕረግ ከምጽዋ ተረከበች። በ19ኛው ክፍለ ዘመን አስመራን ከአፍሪካ ከተሞች በመሰረተ ልማትም በውበትና ቅንጦት የሚያክላትም አልነበረም። በጥቂት ዓመታት ውስጥ የንግድ የፖለቲካና የመዝናኛ ማዕከል ሆነች። ሲኔማዎች፣ ካፌዎችና ዘመናዊ ፎቆች ተገነቡ። ፊያት ታሌሮ ዛሬም የከተማዋ ምልክት ነው።
ዘመናዊ የአርኪቴክቸር ጥበብ የታየበት አስገራሚ ህንፃ። ህንፃው በ1938 ሲገነባ የአውሮፕላን ቅርጽ እንዲኖረው ተደርጎ ነበር። እያንዳንዳቸው 15 ሜትር ርዝመት ያላቸው ሁለት ግዙፍ የኮንክሪት ክንፎች አሉት። ክንፎቹ የተገነቡት ምንም አይነት ድጋፍ ሳይደረግላቸው በመሆኑ በወቅቱ በጣሊያን ባለስልጣናትና በኢንጂነሮቹ መካከል ይፈርሳል የሚል ትልቅ ውዝግብ አስነስቶም ነበር። ነገር ግን ከ85 ዓመት በኋላ ዛሬም ያለምንም ችግር ጸንቶ መቆም ችሏል። ሲኒማ ኢምፔሮ እና ቲያትሮ አስመራ የጥበብ ጎጆዎች ናቸው። አስመራን ከምጽዋ የሚያገናኘው መንገድ የተገነባው በዚህም ጊዜ ነበር። ፒዛ፣ ፓስታና ጀላቶ አፍቃሪ ከሆኑ አስመራ የእርስዎ ከተማ ነች። የአስመራ ኢንተርናሽናል ኤርፖርት የሀገሪቱ መግቢያ ነው። ወደ 6 ሀገራት በቀን 4 ዓለም አቀፍ በረራዎችን ያደርጋል። ዱባይ ቀዳሚ መዳረሻው ነው። በሳምንት 10 በረራዎች አሉት። ግብፅ፣ ሳውዲ አረቢያ፣ ቱርክና ሱዳን ይከተላሉ። እልል ብለን ሳንጨርስ ፖለቲካ በፍቅራችን ፈርዷል። ኢትዮጵያ ከዝርዝሩ የለችም። የአንድ እናት ልጆች ባለስልጣኖቿ ተኮራርፈው እኛን ያስቸግሩናል። ይብላኝ ለነሱ። ያፈቀረ ልብ መችን ለያይና በአየሩ አስቀዝፈው ኢትዮጵያ ባያደርሱንም እድሜ ለጣሊያኖቹ ይሁንና ከአዲስ አበባ አስመራ የሚዘልቅ ረጅም መንገድ ሰጥተውናል። ድንበሩ ቢዘጋም መቼስ ፍቅር አደል፣ እኛ እንሾልካለን። ኤርትራ በ2017 በዩኔስኮ ዓለም ቅርስነት ተመዝግባለች። የወደብ ከተማዋ ምጽዋ የቀይ ባህር እንቁ ነች። ከ50 እስከ 70 ሺህ ሰዎች ይኖሩባታል። ዓለማችን ላይ እጅግ ሞቃት ከሚባሉ ቦታዎች አንዷ ነች። የሙቀት መጠኗ ከ30 እስከ 50 ዲግሪ ሴንቲግሬድ ይደርሳል። ጦርነት ቢጎዳትም ታሪክ ይዛ ቆማለች። ዛሬ ላይ ከወደብ ከተማነቷ ይልቅ በአሳ አጥማጆቿ ትታወቃለች። ሻሃኒፍ መስጊድ የከተማዋ ምልክት ነው። ከአክሱም ኤምፓየር እስከ ኦቶማኖች፣ ከግብፅ እስከ ጣሊያኖች አሻራቸውን አሳርፈውባታል። በሁለት ደሴቶች ላይ የተገነባችው ምጽዋ የካሉት ደሴት ዘመናዊነቷን፣ የምጽዋ ደሴት ታሪኳን ይዟል። ምጽዋ ቀድሞውኑ የታሪክ መጽሐፍ ነች። የኤርትራ ሶስተኛዋ ትልቋ ከተማ ከረን ትባላለች። በተራሮች የተከበበች ውብ ከተማ 120 ሺህ ዜጎች ይኖሩባታል። የባህርና የታሪክ ከተማ ነች። ምጽዋ ሞቃት እንደሆነች ነግረናውታል። ከረን በአንጻሩም ቢሆን ከዚህ ትለያለች። አረንጓዴና የተረጋጋች ከተማ ነች። ባህላዊ መንደሮቿና ገበያዎቿ መታወቂያዎቿ ናቸው። በታሪክ በጦር ቀጠናዊነቷ ነው የምትታወቀው። በቅኝ ግዛት ዘመን የተገነቡ ህንፃዎች፣ መጋዘኖችና የጦር መቃብሮች አሁንም አሉ። ከረን መንፈሳዊ ከተማ ነች። የማርያም ደሪት ቤተ መቅደስ አንዱ ነው። ትልቅ የዛፍ ግንድ ውስጥ የተገነባ የቅድስት ማርያም መቅደስ ነው። ከረን የግብርና ማዕከል ነች። በከብት እርባታ፣ በፍራፍሬና ወተት ተዋጽኦ ምርቶቿ ትታወቃለች። የከረን ገበያ ኤርትራ ውስጥ ካሉ ገበያዎች ትልቁ ነው። የእጅ ስራዎች፣ ቅመማ ቅመሞችና ባህላዊ ዕቃዎች የገበያው ማድመቂያ ናቸው። ሰኞ የቁም እንስሳት ገበያ ቀን ነው። ግመሎች፣ ፍየሎች፣ በጎችና ላሞች ተገዝተው ይሸጣሉ። ኤርትራ 117600 ስኩዌር ኪሎ ሜትር የቆዳ ስፋትና 350 ደሴቶች አሏት። ዓለም የሚጓጓለት 1200 ኪሎ ሜትር የቀይ ባህር ይዛለች። ጂኦግራፊያዊ አቀማመጧ ለንግድና ለፖለቲካ ምቹ ያደርጋታል። በዚህ ምክንያት ኤርትራ ውስጥ ዩናይትድ አረብ ኤሚሬት እና ሩሲያ የጦር ሰፈሮችን ገንብተዋል። ኤርትራ 2.3 ቢሊዮን ዶላር ጂዲፒ ያላት ከዓለማችን ድሃ ሀገሮች አንዷ ናት። አማካኝ የኢኮኖሚዋ እድገት በ10 ዓመት ሲሰላ 2 ከመቶ ነው። ወርቅ፣ ብርና መዳብ የኤርትራ ተቀማጭ ገንዘቦች ናቸው። ማዕድን የኢኮኖሚዋ ምሰሶ ነው። ዘርፉ በመንግስት ቁጥጥር ውስጥ ያለ ሲሆን የውጭ ኩባንያዎች ከመንግስት ጋር በአጋርነት ይሰራሉ። የቢሻ ማዕድን ፕሮጀክት ከፍተኛ የገቢ ምንጭ ከሚያስገኙ ፕሮጀክቶች አንዱ ነው። ባለቤትነቱ የቻይኖች ቢሆንም መንግስት እየተቆጣጠረ ለጥቅም ይጋራቸዋል። ግብርና ዋና መተዳደሪያቸው ነው። 70 ከመቶ የኤርትራ ህዝብ በእርሻና አርብቶ አደርነት ላይ የተሰማራ ነው። ማሽላ፣ ገብስና ስንዴ ያመርታሉ። ግብርና የሀገሪቱን ጂዲፒ ከ10 እስከ 15 ከመቶ ይሸፍናል። የመሰረተ ልማት እጥረትና ድርቅ ዘርፉን የሚያዳክሙት ትልቅ ተግዳሮቶች ናቸው። ዲያስፖራዎች የሀገሪቱ ሶስተኛ የኢኮኖሚ ምንጮች ናቸው። በተለይም በአውሮፓ፣ ሰሜን አሜሪካ እና መካከለኛው ምስራቅ የሚኖሩ ኤርትራውያን በየዓመቱ ከ350 እስከ 400 ሚሊዮን ዶላር ወደ ሀገራቸው ይልካሉ። የኤርትራ መንግስት በሪሚታንስ ከ1.4 ቢሊዮን ዶላር በላይ ሰብስቧል። ነገር ግን አንድ ችግር አለ። ኤርትራ ውስጥ ኖትም ኖበል ከጠቀስናቸው ሀገሮች በአንዱ ያለ ወዳጆ ዶላር ቢልክልዎት የኤርትራ መንግስት አንዱን ዶላር በ15 ናቅፋ ስልኮ ነው የሚያደርሰውት። ልብ ያድርጉ። የዶላር ዋጋ ምን ያህል ቢጨምር ምንዛሬዎት
ድንብሎ ከፍ አይልም። ያው 15 ናቅፋ ነው። በጥቁር ገበያ ካለፈ እንደ ወቅቱ ከመቶ ናቅፋም ከፍም ዝቅም ሊል ይችላል። በዚህ ምክንያት ኤርትራ ብዙ ዶላሮቿን በጥቁር ገበያ በኩል ታጣለች። ኤርትራ እኩል የሙስሊምና ክርስቲያን ቁጥር ያላት የ9 ብሔረሰቦች ሀገር ነች። ነገር ግን የጎሳና የሃይማኖት ፖለቲካ የማይፈቀድባት ሀገር በመሆኗ በሀገሪቱ የለም፣ ወይም እንደዛ ነው የምትመስለው። ትግረኛ ሰፊ የህዝብ ቁጥር ያለው ብሔር ነው። የሀገሪቱን 50 ከመቶ ይሸፍናል። ትግሬዎች ይከተላሉ። የሀገሪቱን 1/3 የህዝብ ቁጥር ይይዛሉ። ግራ እንዳይጋቡ፣ ትግረኛና ትግሬ ሁለት የተለያዩ ብሔሮች ናቸው። በሀገራችን ትግሬ ብሔሩ ትግረኛ ቋንቋው እንደሆነ ነው የምናውቀው፣ ግን ያለነው ኤርትራ ውስጥ ነው። ትግሬና ትግረኛ በአንድ ሀገር ውስጥ የሚኖሩ የተለያየ ባህልና ሃይማኖት ያላቸው ብሔሮች ናቸው። ሳሆ፣ አፋርና ቢለን ከ3 እስከ 5 ያለውን ስፍራ ይዛሉ። ፌዴራቦች በጭፈራቸው የቲክቶክ ፌመሶች ናቸው። በህዝብ ቁጥር ብዛት በስድስተኛነት ይቀመጣሉ። የምንጠቀመው የነጮችን ጥናት ነውና ደረጃ ብናሳስት አይግረሞት። ምክንያቱም የኤርትራ ህዝብ ቁጥር በውል እንደማይታወቅ አስቀድመን ነግረናውታል። ናራ፣ ኩናማና የአረብ ዞሮች ራሻዳዎች ሲጨመሩ 9 ቆጠሩ ማለት ነው። አከራዮት የቤት ኪራይ እየጨመረ አማረውታል። ኤርትራ ለዚህ መፍትሄ አላት። ኤርትራ ውስጥ አንዴ ተስማምተው መኖሪያም ሆነ ሱቅ ከተከራዩ አከራዮት ያለ መንግስት ፍቃድ ስሙን መጨመር አይችልም። የዛሬው ፕሮግራማችን በዚሁ አልቋል። አብራችሁን ስለቆያችሁ፣ ኤርትራን ስለጎበኛችሁ እናመሰግናለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝን። ሌሎች የዓለም ሀገራትን እየዞርን እንጎበኛለን። አብራችሁን ስለነበራችሁ እጅጉን አመሰገን።